ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ KVK P6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። የኢትዮጵያ የግንባታ ዘርፍ በከፍተኛ ፍጥነት እያደገ ነው። ነገር ግን አቅማችንን በሙሉ እየተጠቀምን ነው? ጥያቄ ነው። በዛሬው ቪዲዮ በዓለም አቀፍ ደረጃ ግንባር ቀደም የሆነውን የፕሮጀክት ማኔጅመንት ሶፍትዌር ፕሪማቬራ P6 አጠቃላይ እይታ እንቃኛለን። እንዲሁም ለሀገራችን የግንባታ ኢንዱስትሪ ያለውን ወሳኝ ፋይዳ እንመለከታለን። አብረውን ይቆዩ። በዚህ ቪዲዮ የምንመለከታቸው ፕሪማቬራ P6 ምንድን ነው፣ እንዲሁም አጠቃላይ እይታው ምን ይመስላል፣ P6ን ከሌሎች ሶፍትዌሮች ለምሳሌ MS ፕሮጀክት ወይም MS ኤክሴል የሚለየው ምንድን ነው፣ ፕሮጀክቶችን በጊዜና በበጀት ለማጠናቀቅ እንዴት ይረዳል፣ ለሀገራችን የግንባታ ዘርፍ ያለው ወሳኝ ፋይዳ ምንድን ነው፣ እንዲሁም የዘርፉ ባለሙያዎች ይህን ቴክኖሎጂ ለምን መልመድ አለባቸው የሚለውን ስንመለከት የሀገራችን ግንባታ ወደ ላቀ ደረጃ ለማሸጋገር ቴክኖሎጂ ምርጫ ሳይሆን ግዴታ ነው። አብረውን ይቆዩ። እንደሚታወቀው በአጠቃላይ የግንባታው ዘርፍ የሀገራችን የኢኮኖሚ ሞተር ነው። በአሁኑ ወቅትም የተለያዩ አይነት እጅግ ውስብስብ የሆኑ ፕሮጀክቶች በሀገራችን እየተገነቡ እንደሆነ ሁላችንም እንመለከታለን። ታዲያ እነዚህ ግዙፍ የኮንስትራክሽን ፕሮጀክቶቻችንን ይበልጥ በዘመናዊ መንገድ ለመምራት በዓለም አቀፍ ደረጃ የጎልድ ስታንዳርድ ስም የተጎናጸፈውን ፕሪማቬራ P6 የፕሮጀክት ማኔጅመንት ሶፍትዌርን ለምን አንጠቀምም? P6 ዝም ብሎ ሶፍትዌር አይደለም። እጅግ ውስብስብ የሆኑ ፕሮጀክቶችን ከጅምር እስከ ፍጻሜ በንቃት ለመቆጣጠር የሚያስችል የቴክኖሎጂ ውጤት ነው። ፕሪማቬራ P6 ምንድን ነው የሚለውን ከመመልከታችን በፊት አንድ ጥያቄ እናንሳ። እንደ ዘርፉ ባለሙያነት ወይም እንደ አንድ ተቋራጭ ወይም አማካሪ ወይም ባለቤት ክላይንት የትኛው የፕሮጀክት ማኔጅመንት መተግበሪያ ለፕሮጀክቶ ይመርጣሉ? ትክክለኛውን የፕሮጀክት ማኔጅመንት መተግበሪያ መምረጥ የፕሮጀክትን ስኬት ሊወስን ወይም ሊያበላሽ ይችላል። ከፍተኛ ጥንቃቄ የሚጠይቅ የኮንስትራክሽን መርሃ ግብር ሲመራ ይሁን ሲስተባበር የምንጠቀመው ሶፍትዌር የፕሮጀክቱን ቡድን ምን ያህል በብቃት እንደሚያስተባብር፣ ሀብቶችን ወይም ሪሶርስ እንደሚከታተልና ውጤት እንደሚያስመዘግብ ይወስናል። ሁለት ግዙፍ መሳሪያዎች ወይም መተግበሪያዎች ማለትም ማይክሮሶፍት ፕሮጀክት እና ፕሪማቬራ P6 በዘርፉ የበላይነት ሲኖራቸው፣ ሌላኛው በስፋት የተለመደው ማይክሮሶፍት ኤክሴል ነው። ጥያቄው እዚህ ጋር ነው። የታቀደው የፕሮጀክት ዓላማ ቀላልነትና ፍጥነት ነው ወይስ የፕሮጀክቱ የውስብስብ ደረጃ ትክክለኛነትና ቁጥጥር? ከመወሰናችን በፊት በእነዚህ መተግበሪያዎች መካከል ያለውን እውነተኛ ልዩነት እና በሚገርም ሁኔታ የሚመሳሰሉባቸውን ነጥቦች ማወቅ ግን እጅግ በጣም አስፈላጊ ነገር ነው። በዛሬው ፈጣንና ውስብስብ የኮንስትራክሽን ፕሮጀክቶች ላይ ትክክለኛውን የፕሮጀክት ማኔጅመንት መተግበሪያ አለመምረጥ የአንድን ፕሮጀክት ስኬት በእጅጉ ሊጎዳ ይችላል። በአሁኑ ጊዜ በዓለም አቀፍ ደረጃ በሰፊው ከሚታወቁና ተቀባይነት ካላቸው መሳሪያዎች መካከል ኦራክል ፕሪማቬራ P6 ግንባር ቀደሙ ነው። ፕሪማቬራ P6 በዓለም አቀፍ ደረጃ ለግንባታ ፕሮጀክቶች እቅድ ወይም ፕላኒንግ፣ የጊዜ ሰሌዳ ስኬጁሊንግ እና የሀብት አስተዳደር ሪሶርስ ማኔጅመንት በስፋት ጥቅም ላይ የሚውል ሶፍትዌር ነው። ፕሪማቬራ P6 እንደ አውሮፓውያን አቆጣጠር በ1983 በፕሪማቬራ ሲስተምስ ወይም በኦራክል የተገነባ ሲሆን ለከፍተኛ አፈጻጸም፣ ለትልቅ ካፒታል ለሚጠይቁ ፕሮጀክቶች እና ለመርሃ ግብር መር የፕሮጀክት ማኔጅመንት የተዘጋጀ እና እንደ ወርቅ ደረጃ ጎልድ ስታንዳርድ ያለ ስምን አግኝቷል። እንደ ኮንስትራክሽን፣ ኢንጂነሪንግ፣ ኤሮስፔስ፣ መከላከያ፣ ነዳጅና ጋዝ፣ በትራንስፖርት፣ በመርከብ ግንባታ፣ በመከላከያ እና በመንግስት ስራዎች ውስጥ እንዲሁም መሰረተ ልማት ላሉ ግዙፍና ውስብስብ ፕሮጀክቶችን በከፍተኛ ጥንቃቄ መቆጣጠር ለሚፈልጉ ኢንዱስትሪዎች አንጻር የተገነባ ነው። ስለሆነም በእነዚህ ዘርፎች ላይ በሀብቶች ወይም ሪሶርስስ፣ በጊዜ ሰሌዳዎችና በስራ ትስስሮች ላይ
ትክክለኛ ቁጥጥር ማድረግ ድርድር የማይቀርብለት ጉዳይ ነው። እነዚህ ኢንዱስትሪዎች ከፍተኛ መዋዕለ ንዋይ፣ የውል ግዴታዎችና ረጅም የፕሮጀክት ጊዜ ስለሚጠይቁ ጥብቅ መርሃ ግብር፣ የሀብት ቁጥጥርና የአደጋ ክትትል ወይም ሪስክ ማኔጅመንት ይፈልጋሉ። እንደ አውሮፓውያን አቆጣጠር በ2008 በኦራክል ኮርፖሬሽን ከተገዛ በኋላ ፕሪማቬራ ወደ ሰፊ የድርጅት ፕሮጀክት ፖርትፎሊዮ ማኔጅመንት መፍትሄነት ተቀይሯል። ይህም ከኦራክል የኢአርፒ ስርዓቶች፣ የክላውድ አገልግሎቶች እና የቢዝነስ ኢንተሊጀንት መሳሪያዎች ጋር ይበልጥ እንዲቀናጅ አድርጎታል። የፕሪማቬራ ዋና ምርት የሆነው ፒ6 በአንድ ፕሮጀክት ውስጥ እስከ 100,000 በላይ ተግባራትንና ውስብስብ የሆኑ የፕሮጀክት ስብስቦችን ወይም ፖርትፎሊዮስ በመያዝ የማስተናገድ አቅም ያለው ጠንካራ መተግበሪያ ሆኖ አድጓል። ይህም እንደ ክሪቲካል ፓዝ ስሌት ወይም የላቀ ወሳኝ የሥራ መስመርና ሪስክ ማኔጅመንት ሞዴሎችን በመለየትና በማቅረብ በእቅድና በመርሃ ግብር ዘርፍ ይመራል። የሀብት ወይም ሪሶርስ ማኔጅመንትና የወጪ ማኔጅመንቱ አርንድ ቫልዩ ማኔጅመንት ትንተና፣ የሪሶርስ ሂስቶግራም፣ የWBS ማበጀት እና በመሰረታዊ እቅድ ቤዝላይን ማነጻጸር ባሉ የላቁ ብቃቶቹ ይታወቃል። ፒ6 በሁለት ዋና ይዘቶች ይገኛል። ፒ6 ፕሮፌሽናል ለከፍተኛ ተጠቃሚዎችና ለመርሃ ግብር አዘጋጆች በኮምፒውተር ላይ የሚጫን ነው። ሌላኛው ፒ6 ኢፒፒኤም ደግሞ በዌብ ላይ የሚሰራ የድርጅት ደረጃ ስርዓት ሆኖ የእውነተኛ ጊዜ ትብብርንና የብዙ ተጠቃሚዎችን ተሳትፎ የሚደግፍ ነው። ይህ ይዘቱ እንደ ኦራክል ዩኒፋየር እና ፕሪማቬራ ሪስክ አናሊሲስ ካሉ መሳሪያዎች ጋር በመቀናጀት የተዋሃደ የፕሮጀክት ቁጥጥር ይፈጥራል። እንደ አውሮፓውያን አቆጣጠር ከ2024 ጀምሮ ፕሪማቬራ ፒ6 በዓለም ዙሪያ በሚገኙ 25,000 ድርጅቶች ውስጥ ከ375,000 በላይ ባለሙያዎች ጥቅም ላይ እየዋለ ነው። አሁንም ቢሆን ለመንግስት፣ ለግል ተቋራጮች ድርጅቶች ለሚገነቧቸው ውስብስብ የግንባታ ፕሮጀክቶች እንዲሁም ረዘም ያለ የግንባታ ጊዜ የሚፈጁ ፕሮጀክቶችን ለሚመሩ ዓለም አቀፍ ኮርፖሬሽኖች ተመራጭ መሳሪያ ነው። የፕሮጀክት አፈጻጸምን እንደ ተራ የሥራ ሂደት ሳይሆን እንደ ዋና ስልታዊ ተግባር ለሚመለከቱ ድርጅቶች ፒ6 ለትንበያ እቅድና ለድርጅታዊ አስተዳደር እንደ ምሰሶ ሆኖ ይቆማል። እስቲ ፒ6ን ከሌሎች ሶፍትዌሮች ለምሳሌ ኤምኤስ ፕሮጀክት፣ ኤምኤስ ኤክሴል የሚለየው ምንድን ነው? የእያንዳንዱን መተግበሪያ ጥንካሬና ውስንነት መረዳት የፕሮጀክት አቅርቦትን ለማሻሻል፣ ወጪን ለመቆጣጠር እና በወቅቱ መፈጸሙን ለማረጋገጥ ለሚፈልጉ ድርጅቶች ወሳኝ ነው። አሁን የምንመለከተውን አጠቃላይ ንጽጽር ለመረዳት እንዲያስችሎት እነዚህ መተግበሪያዎች ልክ እንደ አንድ የልኬት መስመር ስፔክትረም መሳሪያዎች አድርገው ያስቧቸውና በድርጅቶ መጠን፣ በኢንዱስትሪ ፍላጎቶች፣ በፕሮጀክት ውስብስብነትና በቴክኒካዊ መሰረት ልማቶ ላይ በመመስረት ለመገምገም ይረዳዎታል። በዚህም ከፕሮጀክት ግቦቹ ጋር የሚስማማ ውሳኔ ማድረግ ይችላሉ። እንቀጥል። ማይክሮሶፍት ኤክሴል፣ ማይክሮሶፍት ፕሮጀክት እና ኦራክል ፕሪማቬራ ፒ6 በፕሮጀክት ማኔጅመንት ውስጥ በተደጋጋሚ ጥቅም ላይ የሚውሉ መተግበሪያዎች ቢሆኑም የሚሰሯቸው ስራዎች ግን የተለያዩ ናቸው። ኤክሴል ያው ለመሰረታዊ የፕሮጀክት ክትትል በስፋት የምንጠቀምበት ሁለገብ የሰንጠረዥ ወይም ስፕሬድሺት መተግበሪያ ሲሆን ማይክሮሶፍት ፕሮጀክት እና ፕሪማቬራ ፒ6 ግን ለፕሮጀክት ማኔጅመንት ብቻ ተብለው የተሰሩ ሶፍትዌሮች ናቸው። ታዲያ ፒ6ን ከኤክሴል የሚለየው ምንድን ነው? ብዙ ሰዎች ፒ6ን ከኤክሴል ጋር ያወዳድሩታል። ኤክሴል እጅግ በጣም ጠቃሚና ለተለያዩ ስራዎች የሚያገለግል መተግበሪያ ቢሆንም ፕሪማቬራ ፒ6 ግን ለፕሮጀክት አስተዳደር ተብሎ የተሰራ ዳታቤዝ ነው። እስቲ እንመልከት ፒ6ን ከኤክሴል የሚለዩት ዋና ዋና ነጥቦች። ክሪቲካል ፓዝ ሜተድ፣ ይህ የፒ6 ትልቁ ጥንካሬ ነው። ፒ6 በአንድ የሥራ ዝርዝር ላይ የቀናት ለውጥ ካደረጉ ሶፍትዌሩ በራስ ስር በጠቅላላው የፕሮጀክት ማጠናቀቂያ ቀን ላይ የሚመጣውን ለውጥ ያሰላል። የትኛው ስራ ቢዘገይ ፕሮጀክቱ እንደሚጓተት ክሪቲካል ፓዝ ወዲያውኑ ይነግረናል። በኤክሴል ውስጥ ይህን ለማድረግ እጅግ ውስብስብ የሆኑ ፎርሙላዎችን ራሳችን መጻፍ ይጠበቅብናል። አንዱ ጋር ለውጥ ስናደርግ ሌላው ላይ ተጽዕኖ እንዲያሳድር ማድረግ በጣም አድካሚ ነው። 2. ሪሶርስ ሌቭሊንግ፣
ፒ6 አንድን ሰራተኛ ወይም መሳሪያ ለምሳሌ ኤክስካቫተር ከአቅሙ በላይ በተለያዩ ስራዎች ላይ መድበነው ከሆነ ፒ6 ኦቨር አሎኬትድ መሆኑን ያሳውቀናል። አልፎ ተርፎም ስራዎቹን በማሸጋሸግ ሰራተኛው ሳይወጠር ስራውን እንዲያከናውን የማስተካከል ሌቭሊንግ ችሎታ አለው። ኤክሴል የሰው ኃይል ወይም መሳሪያ መደራረቡን አያውቅም። መረጃውንም ዝም ብሎ እንደ ጽሁፍ ወይም ቁጥር ብቻ ነው የሚይዘው። 3 ቤዝላይን ማነጻጸር። ፒ6 ፕሮጀክቱ ከመጀመሩ በፊት የነበረውን እቅድ ወይም ቤዝላይን ያስቀምጥና ስራው ከጀመረ በኋላ ካለው ትክክለኛ አፈጻጸም ወይም አክቹዋል ጋር ጎን ለጎን ያነጻጽራል። በስንት ቀን ወይም በስንት ብር ወደኋላ እንደቀረ በግልጽ ያሳያል። ኤክሴል የድሮውን አዲሱን ዳታ ለማነጻጸር በየጊዜው አዳዲስ ሰንጠረዦችንና ግራፎችን በእጃችን መስራት ይጠበቅብናል። ኦኬ፣ ዳታቤዝ እና ደህንነት ዳታ ኢንቴግሪቲ። ፒ6 በአንድ ጊዜ ብዙ ሰዎች፣ መሐንዲሶች፣ ፕላነሮች፣ ስራ አስኪያጆች፣ ተቆጣጣሪዎች፣ ባለቤቶች፣ አማካሪዎች በአንድ ፕሮጀክት ላይ እንዲሰሩ ያስችላል። ማን ምን እንደቀየረ የሚያሳይ ኦዲት ትሬል አለው። ዳታውንም በቀላሉ አይበላሽም ማለት ነው። ኤክሴል ፋይሉን ከአንድ በላይ ሰው በአንዴ ከከፈተው ችግር ሊፈጠር ይችላል። እንዲሁም አንድ ፎርሙላ በስህተት ቢሰረዝ አጠቃላይ ሪፖርቱ ሊዛባ ይችላል። ኦኬ፣ ሪሌሽንሺፕ ወይም ግንኙነቶች። ፒ6 በስራዎች መካከል ያሉ ቴክኒካዊ ትስስሮችን ለምሳሌ እንበልና ኮንክሪት ሳይሞላ ፎርምወርክ ሪሙቫል አይደረግም በሚል ትስስር ስለሚያሳይ ሁሉም የሚመለከተው የፕሮጀክቱ አካል በደንብ ይረዳል ማለት ነው። ኤክሴል ስራዎችን እንደ ዝርዝር ሊስት እንጂ አንዱ ከሌላው ጋር ቁርኝት እንዳለው አይረዳውም። ማጠቃለያ ንጽሩን ቴብሉ ላይ እናሳያቸዋለን። በዚህ መሰረት አንድ ፕሮጀክት ቀላልና ውስብስብ ካልሆነ ኤክሴል ቀለል ያሉ የጊዜ ሰሌዳዎችና ወጪዎችን በቴምፕሌት አማካኝነት ሊያስተናግድ ይችላል። ሆኖም ግን ኤክሴል ትክክለኛ የፕሮጀክት ማኔጅመንት መሳሪያ ስላልሆነ ፕሮጀክቱ እያደገ ሲሄድ ለስራ መጓተትና ውጤታማነት ማጣት ምክንያት ሊሆን ይችላል። በዚህም ሳቢያ ተወዳዳሪ ሊሆን አይችልም ማለት ነው። በዓለም አቀፍ ደረጃ በሰፊው ከሚታወቁና ተቀባይነት ካላቸው የፕሮጀክት ማኔጅመንት መተግበሪያዎች መካከል ማይክሮሶፍት ፕሮጀክት እና ኦራክል ፕሪማቬራ ፒ6 ይገኛሉ። ሁለቱም ታዋቂ የፕሮጀክት ማኔጅመንት ሶፍትዌሮች ቢሆኑም ማይክሮሶፍት ፕሮጀክት እንደ የተግባር መርሃ ግብር ዝግጅትና የሀብት ድልድል ሪሶርስ አሎኬሽን ያሉ ባህሪያትን የያዘና ከአጠቃላይ የማይክሮሶፍት ስነ ምህዳር ጋር የሚቀናጅ ሲሆን ትኩረቱም በአነስተኛና መካከለኛ መጠን ባላቸው። በአንጻሩ ፕሪማቬራ ፒ6 በተለይ እንደ ኮንስትራክሽን እና ኢንጂነሪንግ ባሉ ዘርፎች ውስጥ የሚታዩ መጠነ ሰፊ ውስብስብ ፕሮጀክቶችን በመያዝ ረገድ የተመረጠ ነው። ይህም ለብዙ ተጠቃሚዎች የጋራ ስራ እና ለላቀ የፕሮጀክት የስጋት ትንተና ሪስክ አናሊሲስ የሚረዱ ከፍተኛ አቅሞችና ተመራጭ የሚያደርጉት ልዩ ባህሪያት አሉት። ኦኬ፣ እስቲ ዋና ዋና ልዩነቶችን እንመልከት። ለምሳሌ የፕሮጀክት ብዛትና መጠን ስኬላቢሊቲ ማለት ነው። ፒ6 ዳታቤዙ ወይም ኦራክል ወይም ኤስኪዩኤል ላይ የተመሰረተ ነው። በአንድ የዳታቤዝ መዋቅር ውስጥ በ10 ሺዎች የሚቆጠሩ ፕሮጀክቶችን እና በሚሊዮን የሚቆጠሩ ተግባራትን አክቲቪቲስ በአንድ ላይ ማስተዳደር ይችላል። ይህ ማለት በአንድ ፕሮጀክት ላይ ብዙ ሰዎች፣ መሐንዲሶች፣ ፕላነሮች፣ ሳይት ማኔጀሮች በተለያየ ኮምፒውተር ላይ ሆነው በአንድ ጊዜ ዳታውን ማሻሻል ይችላሉ። በተጨማሪም ለትላልቅ ኩባንያዎች በኢንተርፕራይዝ ሌቭል የተሰራ ነው። ኤምኤስ ፕሮጀክትን ስንመለከት ፋይልን መሰረት ያደረገ ወይም ኤምፒ ነው። ማለትም ልክ እንደ ኤክሴል ወይም ወርድ ፋይል ለአንድ ሰው በኢሜይል ወይም በሌላ አማራጭ መላክ አለብን። በዚህም የተነሳ አብዛኛውን ጊዜ ለአንድ ፕሮጀክት ወይም ለተወሰኑ ትናንሽ ፕሮጀክቶች ያገለግላል። እንዲሁም በአንድ ጊዜ ከአንድ ሰው በላይ ለማስጠቀም አስቸጋሪ ነው። በጣም ግዙፍ ለሆኑ ፕሮጀክቶች እንደ ፒ6 ጠንካራ አይደለም። 2 የድርጅት መዋቅር ኢፒኤስ and OBS የፕሮጀክት መዋቅር ኢፒኤስ versus multiple ፋይልስን ስንመለከት ፒ6 ኢንተርፕራይዝ ፕሮጀክት ስትራክቸር እና ኦርጋናይዜሽናል ብሬክዳውን ስትራክቸር የተባሉ መዋቅሮች አሉት። ይህም አንድ ድርጅት በስሩ ያሉትን ሁሉንም ፕሮጀክቶች እንደየዘርፋቸው እንዲያደራጅ እና ለባለሙያዎች የኃላፊነት ገደብ አክሰስ ሌቭል እንዲሰጥ ያስችላል። ወይም በፒ6 ውስጥ ድርጅቱ ያላቸውን ሁሉንም ፕሮጀክቶች በአንድ ዊንዶ ውስጥ ማየት ይችላል። ለምሳሌ አንድ ድርጅት የሚገነባቸውን 10 ህንፃዎች እንደ አንድ ጥቅል ማየት እና ሀብቶችን ሪሶርስ ከአንዱ ወደ አንዱ ማጋራት ይችላል። ኤምኤስ ፕሮጀክትን ስናይ እንደዚህ አይነት ጥልቅ የሆነ የድርጅት መዋቅር ማደራጃ የለውም። ወይም እያንዳንዱን ፕሮጀክት ራሱን የቻለ ፋይል አለ። ብዙ ፕሮጀክቶችን በአንድ ላይ ለማየት
እንደ ማስተር ፕሮጀክት መፍጠር ይኖርብናል ማለት ነው። የስራዎች ትስስር ስንመለከት ወይም ሪሌሽንሺፕስ ፒ6 ካሉት 4 አይነት የስራዎች ትስስር ውስጥ በአንድ ስራ ላይ ብዙ አይነት ትስስሮችን መፍጠር ይችላል። ለምሳሌ ለሁለት ስራዎች ፊኒሽ ቱ ስታርት እና ስታርት ቱ ስታርት በአንድ ላይ ሊሰጣቸው ይችላል። ኤምኤስ ፕሮጀክትን ስናይ በሁለት ስራዎች መካከል አንድ አይነት ትስስር ብቻ ነው የሚፈቅደው። ያም ማለት ፊኒሽ ቱ ስታርት ብቻ ነው ፕሮቫይድ የሚያደርግልን ማለት ነው። የበርካታ ተጠቃሚዎች ተሳትፎን ወይም መልቲ አክሰስ ዩዘር ስናይ ፒ6 ብዙ ሰዎች ለምሳሌ የተለያዩ ፕላኒንግ ኢንጂነሮች በአንድ ፕሮጀክት ላይ በተመሳሳይ ሰዓት እንዲሰሩ ያስችላል። አንዱ የስራውን ስራ ወዲያው ለሌላው ይታያል ማለት ነው። ኤምኤስ ፕሮጀክት ግን በአንድ ፋይል ላይ በአንድ ጊዜ ከአንድ ሰው በላይ መስራት ይከብደዋል። እስቲ ሪሌሽንሺፕን ስንመለከት ትንሽ ሰፋ ያለ ነገር ስለሆነ በመጠኑ ለማጋራት በግንባታ ፕሮጀክት ላይ የምንጠቀማቸው ወደ 4 አይነት ትስስሮች አሉ። ፊኒሽ ቱ ስታርት ቀዳሚውና ስራ ሲያልቅ ተከታዩ ይጀምራል እንደማለት ሲሆን፣ ለምሳሌ ቁፋሮ ሲያልቅ ኮንክሪት መሙላት ይጀምራል። ይህ በኮንስትራክሽን 90% የምንጠቀምበት ነው። ሌላኛው ስታርት ቱ ስታርት ነው። ሁለቱም ስራዎች በአንድ ላይ ሲጀመሩ ማለት ለምሳሌ የግድግዳ ስራ ወይም ኤችቢኤስ ሲጀመር የታችኛው ክፍል ላይ የኤሌክትሪክ መስመር ዝርጋታ አብሮ እንደመጀመር ማለት ነው። ፊኒሽ ቱ ስታርት ደግሞ ፊኒሽ ቱ ፊኒሽ ሁለቱም ስራዎች በአንድ ጊዜ ሲያልቁ እንደማለት ነው። አራተኛው ስታርት ቱ ፊኒሽ ነው። ይሄ በጣም አልፎ አልፎ የሚከሰት ወይም የምንጠቀምበት ሲሆን አንዱ ስራ ለመጨረስ ሌላኛው መጀመር አለበት እንደማለት ነው። ሌላው ፒ6 ላግ እና ሊድን ይጠቀማል። አንዳንድ ጊዜ በሁለት ስራዎች መካከል የእረፍት ጊዜ ሊያስፈልግ ይችላል። ላግ ማለት በስራዎች መካከል የሚገባ የጊዜ ልዩነት፣ ለምሳሌ ኮንክሪት ከተሞላ በኋላ ኪውር እንዲያደርግ ወይም እንዲደርቅ 7 ቀን ወይም 4 ቀን መጠበቅ ካለብን በኮንክሪት እና በፎርም ወርክ መፍታል መካከል ላግ ይኖረናል ማለት ወይም ላግ እንድናስገባ ያስችለናል ማለት ነው። ፒ6 ሊድ ደግሞ ተከታዩ ስራ ቀዳሚው ሳይጨርስ ቀደም ብሎ እንዲጀምር ከተፈለገ የሚሰጥ አይነት እንደ ኔጌቲቭ ላግ አይነት ነገር ነው። ይህንን ፕሮቫይድ ያደርግልናል ማለት ነው። ኤምኤስ ፕሮጀክት ቢበዛ እስከ 11 ቤዝ ላይን ብቻ ነው መያዝ የሚችለው። ወይራስ ፕሪማቬራ ፒ6 ለተመሳሳዩ ፕሮጀክት እስከፈለግነው መጠን ወይም ያልተገደበ ቤዝ ላይን መፍጠር ያስችለናል። ወይም ያልተገደበ የቤዝ ላይን የመጀመሪያ እቅድ ብዛት ማስቀመጥ ይቻላል። ይህም ፕሮጀክቱ በሂደት ውስጥ እያለ ከቀድሞ እቅዶች ጋር ለማነጻጸር ይረዳናል ማለት ነው። በአጠቃላይ ለግንባታ ኮንስትራክሽን ፕሮጀክት ፕሪማቬራ ፒ6 እንደ ወርቅ የሚቆጠር ሶፍትዌር ነው። ባይ ዘ ዌይ በኮንስትራክሽን ዘርፍ ፕሮጀክቶች ብዙ ባለድርሻ አካላት አሉ። ላይክ ኮንትራክተር፣ አማካሪ፣ ባለቤት ስላላቸው እነዚህ ስራዎቹም እርስ በርስ የተሳሰሩ ስለሆኑ ፒ6 በጣም ተመራጭ ነው ማለት ነው። ኦኬ ይህንን ካልን እሺ የፒ6 ኢንተርፌስ ወይም አጠቃላይ እይታ ምን ይመስላል የሚለውን እንመልከት። የሶፍትዌሩ ኢንተርፌስ መጀመሪያ ላይ ውስብስብ ሊመስል ቢችልም ዋና ክፍሎቹን ካወቅነው በጣም ለመጠቀም በጣም ምቹ ነው። ለይሰይ የፕሪማቬራ ፒ6 ዋና ኢንተርፌሶች አሉት። እስቲ እንመልከታቸው። የመጀመሪያው ፕሮጀክት ዊንዶው ነው። ይህ ዋናው የስራ ቦታ ሲሆን በውስጡም እነዚህን ያካትታል ማለት ነው። አክቲቪቲ ቴብል በግራ በኩል የሚገኝ ሲሆን የስራ ዝርዝሮችን ወይም አክቲቪቲስ ቀናትን፣ ዴትስ እና ወጪዎችን በዝርዝር ያሳያል። ጋን ቻርት በቀኝ በኩል የሚገኝ ሲሆን የስራዎችን የጊዜ ሰሌዳ በባር መልክ በግራፍ ያሳያል። የስራዎችን ቅደም ተከተልና ግንኙነት በቀላሉ ለማየት ይረዳል። ሜኑ ባር ሁለተኛው ሲሆን ከላይኛው ክፍል የሚገኝ ሲሆን እንደ ፋይል፣ ኤዲት፣ ቪው፣ ፕሮጀክት፣ ኢንተርፕራይዝ ቱልስ እና አድሚን ያሉ አማራጮችን ይይዛል። እዚህ ጋር አዳዲስ ፕሮጀክቶችን መክፈት፣ ሴቲንግ ማስተካከልና ሪፖርቶችን ማውጣት ይቻላል ማለት ነው። ሌላኛው ቱል ባርስ ሲሆን በጎንና በላዩ በኩል የሚገኙ ትናንሽ ምልክቶች አይከንስ ናቸው። እነዚህም በብዛት የምንጠቀምባቸውም ትእዛዙ ሌሳይ ከት፣ ኮፒ፣ ስራዎችን አዲሽናል አክቲቪቲስ መጨመር ወይም ራን ስኬጁል ማድረግ በፍጥነት ለማግኘት ይረዱናል ማለት ነው። ሌላኛው ዲቴይል ፎርምስ ናቸው። በታችኛው ክፍል የሚገኝ ሲሆን ለአንድ የተመረጠ ስራ ወይም አክቲቪቲ ዝርዝር መረጃዎችን ለማስገባት ያገለግላል። ለምሳሌ ጀነራል
ስለ ስራው አጠቃላይ መረጃ፣ ስታተስ ስራው የደረሰበት ደረጃ፣ ሪሶርስስ በስራው ላይ የተመደቡ ሰራተኞችና ቁሳቁሶች፣ ፕሪዲሴሰርስ ኤንድ ሰክሰሰርስ የስራው ቅደም ተከተልና ትስስር። ሌላኛው ዳይሬክተሪ ባር ነው። በግራ የቁም በኩል ቨርቲካል የሚገኝ ሲሆን በተለያዩ የሶፍትዌር ክፍሎች መካከል ለመዘዋወር ያገላል። ሌትሳይ ፕሮጀክትስ የፕሮጀክት ዝርዝር ለማየት፣ ሪሶርስስ የሰው ኃይልና መሳሪያዎችን ለማስተዳደር፣ WBS ወርክ ብሬክዳውን ስትራክቸር ፕሮጀክቱን በክፍልፋይ ለማደራጀት ማለት ነው። ባይ ዘ ዌይ የፒሲክስ ኢንተርፌስን እንደ ፍላጎታችን ማስተካከል፣ ላይአውት ከስተማይዝ ማድረግ እንችላለን። የፈለግነውን ኮለምን መጨመር ወይም መቀነስ እንዲሁም ቀለሞችን መቀያየር እንችላለን። እንደ መረጃ የሆናችሁና ሙሉ ሶፍትዌሩ እንዴት መጠቀም እንደምንችል ከሚቀጥለው ፕሮግራማችን ጀምሮ በተመረጠ አንድ አዲስ ፕሮጀክት ላይ ተነስተን ከመነሻ ጀምሮ ደረጃ በደረጃ ቱቶሪያል ስለምንጀምር በሰፊው ስለምንመጣበት ይከታተሉ። ኦኬ እንቀጥል። በኮንስትራክሽን ፕሮጀክት ላይ ፊዚክስ የሚሰጣቸውን ልዩ ጥቅሞች እንመልከት። አንድ የስራ ክፍፍል ወርክ ብሬክዳውን ስትራክቸር። በኮንስትራክሽን ውስጥ አንድን ህንፃ ወይም መንገድ በደረጃ መከፋፈል አስፈላጊ ነው። ፊዚክስ ፕሮጀክቱን ወደ ንዑስ ክፍሎች ለምሳሌ ሰብስትራክቸር፣ ሱፐርስትራክቸር፣ ፊኒሺንግ በግልጽ ለመከፋፈል ይረዳናል ማለት ነው። ሁለት ወጪና በጀት መቆጣጠር ኮስት ማኔጅመንት። ለእያንዳንዱ የስራ አይነት ለምሳሌ በኮንክሪት ስራ የሚያስፈልገውን በጀት መመደብና ስራውን ሲከናወን የወጣውን ትክክለኛ ወጪ ወይም አክቹዋል ኮስት በማነጻጸር ፕሮጀክቱ በትርፍ ወይም በኪሳራ መሆኑን ያሳያል። 3 የሰው ኃይልና መሳሪያዎችን ማስተዳደር ሪሶርስ ሎዲንግ። በግንባታ ላይ ልክ እንደ ኤክስካቫተር፣ ክሬን የመሳሰሉ ግብአቶች ውድ ናቸው እንደምናውቀው። ፊዚክስ እነዚህ ግብአቶችን በየትኛው ቀን በየትኛው ሳይት ላይ እንደሚገኙ በዝርዝር እንድናይ ያስችለናል። ይህም መሳሪያዎች ያለ ስራ እንዳይቀመጡ ያደርጋል ማለት ነው። ሌላኛው በግንባታ ላይ የሚፈጠሩ መዘግየቶችን መተንተን ዲሌይ አናሊሲስ ማለት ነው። በኮንስትራክሽን ክርክሮች ክሌምስ የተለመዱ ናቸው። ፊዚክስ ፕሮጀክቱ ለምን እንደዘገየ እና ተጠያቂው ማን እንደሆነ በሳይንሳዊ መንገድ ወይም ክሪቲካል ፓዝ አናሊሲስ በመስጠት ለማወቅ ይረዳናል ማለት ነው። ሌላኛው የኤስ ከርቭ ሪፖርቶች ናቸው። ይህ በኮንስትራክሽን ሪፖርት ውስጥ በጣም አስፈላጊ ነገር ነው። ፕሮጀክቱ መድረስ ከነበረበት ኦር ፕላንድ እና አሁን ካለበት አክቹዋል ደረጃ አንጻር ያለውን ልዩነት በግራፍ በደንብ ያሳየናል ማለት ነው። ኦኬ እንደ ጀነራል ነገር በግንባታ ፕላኒንግ ላይ ፊዚክስን ስንጠቀም መከተል ያለብን አጠቃላይ ቅደም ተከተል እስቲ እንመልከት። ያው ዲቴል ለሆኑ ነገሮች ቅድም እንዳልኩት ቱቶሪያል ስንጀምር እዛ በሰፊው የምናየው ይሆናል። አሁን ጀነራል ኦቨርቪው። አንደኛው ፕሮጀክት ክሬሽን የፕሮጀክቱን መጀመሪያና መጨረሻ ቀን መወሰን። ቀጥሎ ዲፋይን WBS ግንባታዎችን ወይም ግንባታውን በክፍሎች መከፋፈል። ኔክስት አድ አክቲቪቲ ስራዎችን ወይም ዝርዝር ስራዎችን ለምሳሌ ኤክስካቬሽን፣ ሪኢንፎርስመንት እያልን ማስገባት። ኔክስት አሳይን ሪሌሽንሺፕስ ማድረግ ሲሆን ስራዎቹን ማያያዝ። ለምሳሌ መሬቱ ሳይቆፈር ፋውንዴሽን እንደዚህ አይነት ነገሮችን አይሰራም እንደማለት ነው። ኔክስት አሳይን ሪሶርስስ ኤንድ ኮስትስ ሰራተኛ፣ መሳሪያ እና በጀት መመደብ ማለት ነው። ኔክስት ስኬጁል ኦር F9 ፕሮጀክቱ መቼ እንደሚያልቅ ማስላት ማለት ነው። ደን አፕዴቲንግ ስራው ሲጀመር በየሳምንቱ ወይም በየወሩ አፈጻጸሙን ማስገባት ማለት ነው። በፕሪማቬራ ፊዚክስ ውስጥ ስራዎችን ማያያዝ አሳይኒንግ ሪሌሽንሺፕስ የፕሮጀክት ሰሌዳው ትክክለኛ እንዲሆን የሚያደርግ ወሳኝ ተግባር ነው። በኮንስትራክሽን ፕሮጀክት ላይ አንዱ ስራ ሳይጠናቀቅ ሌላው ሊጀመር ስለማይችል እነዚህን ትስስሮች በትክክል ማስገባት በጣም አስፈላጊ ነገር ነው ማለት ነው። ኦኬ ፋይናሊ ፊዚክስ የሀገራችን የኮንስትራክሽን ዘርፍ ለማዘመን የሚኖረው ፋይዳ ምንድን ነው? እስቲ እንመልከት። እንደ አውሮፓውያን አቆጣጠር በመጪው በ2026 የኮንስትራክሽን ኢንዱስትሪው በሰው ሰራሽ አስተውሎት ወይም AI እና በተቀናጀ የመረጃ ልውውጥ ሪል ታይም ኮላቦሬሽን የታገዙ አዳዲስ አሰራሮችን ተግባራዊ ስለሚያደርግ ፕሮጀክቶች በጊዜ እና በበጀት እንዲጠናቀቁ ከፍተኛ እገዛ ያደርጋል ማለት ነው። ለምሳሌ አንድ ትልቅ ድልድይ ግንባታ ላይ የሲሚንቶ እጥረት ቢከሰት ፊዚክስ ይህን እጥረት የፕሮጀክቱን ማጠናቀቂያ ቀን ስንት ቀን እንደሚያዘገየው እና በገንዘብ ምን ያህል ኪሳራ እንደሚያመጣ በደቂቃ ውስጥ ማስላት ይችላል። በዚህ ጥቅሞቹን እንመልከት። አንድ የፕሮጀክትን መዘግየት መከላከል። ብዙ የሀገራችን ትላልቅ ፕሮጀክቶች በጊዜ ያለመጠናቀቅ ለተጨማሪ ወጪ ይዳርጋሉ። ነገር ግን ፊዚክስ
የፕሮጀክቱን ወሳኝ መስመር ወይም ክሪቲካል ፓዝ በመለየት መዘግየቶች ሳይከሰቱ አስቀድሞ እርምጃ ለመውሰድ ያስችላል ማለት ነው። 2. የሀብት ብክነትን መቀነስ። የሰው ኃይልና የግንባታ ቁሳቁስ በአግባቡ ካልተመራ ከፍተኛ ብክነትን ይፈጥራል። እንደምናውቀው ሶፍትዌሩ የትኛው ሀብት በየትኛው ሳይት ላይ እንዳለና መቼ ለሌላ ስራ እንደሚውል በግልጽ ስለሚያሳይ ብክነትን በከፍተኛ ደረጃ ይቀንሳል። 3. በመረጃ ላይ የተመሰረተ ውሳኔ መስጠት ዳታ ድሪቭን ዲሲሽንስ ማለት ነው። በፈረንጆቹ በ2026 የመረጃ ወይም ዳታ አስፈላጊነት ይጨምራል። ፒ6 ዝርዝር ሪፖርቶችና ግራፎችን በማመንጨት ባለሀብቶችና የመንግስት አካላት ትክክለኛ ውሳኔ እንዲያስተላልፉ ይረዳል። ሌላኛው ከሌሎች ቴክኖሎጂዎች ጋር እንዴት ነው የሚናበበው? በ2026 የቢም ቢልዲንግ ኢንፎርሜሽን ሞዴሊንግ አጠቃቀም እየሰፋ ይሄዳል። ፒ6 ደግሞ ከቢም ጋር ተቀናጅቶ በመስራት የግንባታውን 3D እቅድ ከጊዜ 4D እና ከወጪ 5D ጋር አጣምሮ ለመምራት ያስችላል ማለት ነው። ስለዚህ ይህ ሶፍትዌር በሀገራችን የግንባታ ባለሙያዎች ዘንድ ቢለመድ እንዲሁም የመንግስት ከፍተኛ ተቋማት እንደ ኮንስትራክሽን ባለስልጣን እንዲተገበርና እውቅና እንዲያገኝ ቢያስችሉ የኢንዱስትሪውን ተወዳዳሪነት ይጨምራል ወይም ያሳድጋል ማለት ነው። ስለዚህ በፒ6 አማካኝነት ዛሬ የወሰነው ውሳኔ ከ2 ዓመት በኋላ በፕሮጀክቱ ላይ የሚያመጣውን ተጽዕኖ ዛሬውኑ ማየት እንችላለን። ይህ ለኢትዮጵያ ትልቅ ለውጥ ነው። ራዕያችን ውጤታማ፣ ዘመናዊና ጥራት ያለው ግንባታ ነው። ይህንን ለማሳካት ፕሪማቬራ ፒ6 ቁልፍ መሳሪያ ነው። ተማሩት፣ ተጠቀሙበት። ሀገራችን አብረን እንገንባ። የኢትዮጵያ የግንባታ በቴክኖሎጂ እናዘመን። ለኢትዮጵያ የግንባታ ኩባንያዎችና የመንግስት ተቋማት ወደ ፕሪማቬራ ፒ6 መሸጋገር ጊዜው አሁን ነው። ስለተመለከታችሁ እናመሰግናለን። ይህ ከረዳችሁ ላይክ፣ ሰብስክራይብ ያድርጉ። እንዲሁም ሀሳባችሁን በኮሜንት አጋሩ። እናመሰግናለን። ቀጣይ ቪዲዮ ይጠብቁ።